ስም እኔ የወልድ ብቻ ሳይሆን የአብም ስም ነው ብዬ አምናለሁ። የአብ ስም አይደለም። ኖ አይደለም። በቃ በፍጹም በርሱችን ከመወረሱ በፊት የማን ነው? የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል ብዬ የሶስቱም አካላት ስም ኢየሱስ ነው። እንደዛ ይመስለኛል ነገር ማለት ነው። ቆራርጦ አስገብተው ይሄም የሚያሳየው በጣም እምነታቸው ሐሳዊና ውሸት እንደሆነ መጽሐፍ ቅዱስ ውስጥ በክርስትና ሕይወቱ ተዳክሞ ወደ ዓለም ሄዶ በሰላም የመጣ አንድም ሰው አታገኙ። እኔ ወደ ጌታ ልመጣ ስል የሰበርኩት ሲዲ 60 ዜማ አለ። 60 እለዋለሁ አልችልም ሞክር ይለኛል ጌታ። አንዴች እንግዲህ ሰውም ትንቢት ለመስማት ነው የሚፈልገው፣ ገበያውም ትንቢት ነው። ገበያ ተኮር ሰዎችም የሚፈልጉት ነቢይ መሆን ነው። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ ብድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ኢየሱስ የሚለው ስም እኔ የወልድ ብቻ ሳይሆን የአብም ስም ነው ብዬ አምናለሁ። የአብ ስም አይደለም። ኖ አይደለም። በቃ በፍጹም አሁን በርሶችን እንነጻ። በፍጹም መጽሐፍ ቅዱስን የምንመለከትበት ምክንያት እግዚአብሔርም ከስም ሁሉ በላይ ስም ሰጠው፣ ከፍ ከፍ አደረገው ያለ ወልድን ነው። አየህ፣ ኤፍሬም ጥቅስ እናንብብ። ኤፍሬም ስምን ወረሰ አይልም። ኖ ስም ነው የሰጠው። ስምን ሰጠው ነው የሚለው። ወረሰ አይልም። ወረሰ የማንንም ስም አይወርስም እሱ። ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። እንትን በለው እስኪ መላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። በወረሰ መጠን ከእነሱ። እሺ እዚህ ጋር ምንድን ነው ወረሰ የሚል አለ የለም መጽሐፍ ቅዱስ ላይ? አሁን ቆይ አንተ እያልከኝ ያለኸው ለቃሉ ተማኝ ነው። ኢየሱስ የሚለው ስም የአብ ስም ነው ልትለኝ ነው? የተወረሰ ስም አለ የለም? መጽሐፍ ቅዱሳችን የተወረሰ ስም እንዳለ ይነግረናል አይነግረንም? የወረሰው ስም ከማን ነው የወረሰው? ከአብ ነው የወረሰው ይላል እዚህ ጋር። ከማን ነው የወረሰው? ከመላእክት እጅግ የሚበልጥን ስም በወረሰ መጠን። ከማን ነው የወረሰው? አይዶን ከማን ነው የወረሰ አይናገርም። እሺ ይናገርም እዚህ ጋር አይልም። ከአብ ወረሰ አይልም እዚህ ጋር። ከአብ ነው የወረሰው ትከራከራለህ? ከላይ እንደዛ ነው የሚለው ኤፊ ከመጽሐፍ ቁጥር 1 ሁሉን ወራሽ አደረገው ይላል። ሁሉን ወራሽ አደረገው ያለው እሺ ችግር የለውም። ሰጠው ማወረሰውም። እሺ ያወረሰው ስም የአብን ስም ነው። አሁን ተስተካከል። ከአብ ነው የተወረሰው ይህ ስም። ይህ ስም ከመወረሱ በፊት የማን ስም ነው? ይህ ስም ከመወረሱ በፊት የአውራሹ ነው አይደለም? እሺ ነው። ኢየሱስ የሚለው ስም የአብ ነው አይደለም? ኢየሱስ የሚለው ስም የአብ አይደለም፣ የወልድ ነው። አውራሹ። እሺ ኢየሱስ የሚለው ስም ከመወረሱ በፊት የማን ነው? የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል ብዬ። የሶስቱም አካላት ስም ኢየሱስ ነው። እንደዛ ይመስለኛል። አዎ። ስለዚህ ኢየሱስ ለራሱ ነው ያወረሰው ስሙን ያወረሰው። አዎ። እስቲ በድጋሚ ኤፍሬም አለሙ የተናገረውን ደግሞ ቪዲዮ ሰምተን እንመለስ። ሻሎም ቅዱሳን እንዴት ናችሁ? አንድ መልእክት ወደ እናንተ ላስተላልፍ መጥቻለሁ። ኮፒ ሊንክ ሼር አድርጉ። መቼ ነው? ከሁለት ቀን በፊት አይተን ከኦንድ ጂሰሶች አማኞች ጋር ያወራ ነው የተወያየ ነው ዲቤት ያደረግነው ነገር ነበረ እና እሱ ልክ እኔ ያላልኩትን እየቆራረጡ አውጥተው ኤፍሬም አብ፣ ወልድ፣ መንፈስ ቅዱስ ሶስቱም የኢየሱስ ስም ነው ብሏል የሚል አይነት ወሬዎች አውርተዋል። በፍጹም ያላልኩትን ነገር ማለት ነው ቆራርጦ አስገብተው። ይሄም የሚያሳየው በጣም እምነታቸው ሐሳዊና ውሸት እንደሆነ የሚያሳይ ነገር ነው። ምክንያቱም ፖለቲካሊ የተጠቀሙት ማለት ነው። ማለት ቆራርጠውን ያላልኩትን ነገር አዎ ብለዋል ብለው ከተው እንደዚህ አይነት ነገር ተጠቅመዋል። እኔ የተናገርኩት ፊልጵስዩስ 2 ላይ ያለውን ኢየሱስ ክርስቶስን ከስም ሁሉ በላይ ስም እንደሰጠው ይሄም ስም የወልድ ስም እንደሆነ እግዚአብሔር ለወልድ ይሄንን ስም እንደሰጠው ተናግሬያለሁ። ይሄንን የተናገርኩትን እነሱ ግን ቆራርጠው በማስገባት ኤዲት በማድረግ የማጭበርበር ስራ ሰርተዋል። ስለዚህ አጥብቄ ለቅዱሳን ማስተላለፈው መልእክት ምንም የተለወጠ ነገር የለም። ኢየሱስ ክርስቶስ ያድናል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በሱ አምናለሁ። እንዲሁም እግዚአብሔር ደግሞ ልጁን ኢየሱስ ክርስቶስን ከስም ሁሉ በላይ እንደሰጠው ለኛ
የታረደ በግ እንደሆነ አምናለሁ። ስለዚህ ይሄ ነው መልእክቴ። እነሱ በሚያወሩትና በሚለፈልፉት ነገር ቅዱሳን እንዳትወሰዱ። በጣም እኔ ካላወራሁት በጣም ብዙ የተቆራረጠ የውሸት ነገር ቆራርጠው ከተው ነው። በጣም በዚህ አጋጣሚ ከኔ ጋር ያወሩት እንደ እግዚአብሔርን ቃል የሚያወሩ ከሆነ የእግዚአብሔር ቃል ደግሞ እውነት ነው። እውነተኛ ሰዎች ከሆኑ የተናገርኩትን እውነት ነገር ነበር መክተት የነበረባቸው። በዚህም እውነት ያልሆነ ነገር በመክተታቸው እምነታቸው ራሱ እውነት እንዳልሆነና በጣም በውሸት የተጠመዱና ሰይጣን ዲሲቭ አድርጓቸው አስቷቸው እንደሆነ በዚህም ተረድቻለሁ። ምክንያቱም ያላልኩትን ስላሉ ማለት ነው። እና ለቅዱሳን ለአማኞች ማስረዳት የምፈልገው ይሄን ነው። የተቆራረጠ ነገር ነው የወጣው። ቅዱሳን በተቆራረጠው ነገር እያያችሁ እናንተም እንዳታዝኑ፣ የተለያየም አስተያየት እንዳትሰጡ በጌታ ፍቅር አሳስባችኋለሁ። ኢየሱስ ክርስቶስ ጌታ ነው። ወንጌል ይቀጥላል። ይህንንም ቪዲዮ እንደሰማችሁት ነው። እውነት ለመናገር ኦንሊ ጂሰሶች ኤፍሬምን የሚጠይቁት ጥያቄ ግልጽ አይደለም። ትንሽ ግራ የሚያጋባ ጥያቄ ነበር ሲጠይቁት የነበሩት እና ኢየሱስ ክርስቶስ ይህንን ስም ከመውረሱ በፊት የማን ስም ነበር የሚል ጥያቄ ነው የጠየቁት። በመጀመሪያ ደረጃ ኢየሱስ የሚለው ስም ኢየሱስ ክርስቶስ በስጋ ከመምጣቱ በፊት የነበረ ስም አይደለም። የማንም ስም አይደለም። እየተወራ ያለው እዛ ጋር አውዱን ጠብቀን ካጠና ነው መጽሐፉን ከተመለከትነው እየተወራ ያለው ኢየሱስ ስለሚለው ስም አይደለም፣ እንደመረዳቴ ማለት ነው። ምክንያቱም ዓላማው የዕብራውያን መጽሐፍ ኢየሱስ ክርስቶስን ማነጻጸር ነው አይደለ? ኢየሱስ ክርስቶስን ከመላእክት ጋር አነጻጽሮ ኢየሱስን ያለቀዋል። ከሙሴ ጋር አነጻጽሮ ኢየሱስን ያለቀዋል። ከኢያሱ ጋር አነጻጽሮ ኢየሱስን ያለቀዋል። ከምድራዊ ቤተ መቅደስ ጋር፣ ከምድራዊ ታቦት ጋር፣ ከምድራዊ መስዋዕት ስርዓት ጋር እያነጻጸረ ኢየሱስን ማላቅ ነው ዓላማው። እዚህ ጋርም ደግሞ ኢየሱስ ክርስቶስን ከመላእክት ለማላቅ ሲፈልግ ምንድነው የሚለው? ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል ብሎ እዛው ጋር 5 ላይ መልሱን ይመልሰዋል። ስለምንድን ነው እየተወራ ያለው? ስለምን ስም ነው እየተወራ ያለው ከተባለ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ ደግሞ እኔ አባት ሆኗለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ይናገራል። ስለዚህ ከዚህ በላይ ስልጣን የለም። ይህንን ስልጣን ለማንም መላእክት አልሰጠም። ምን ተብሎ? አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ስለዚህ የልጅነትን ስልጣን ነው የሚያወራው። ኢየሱስ ክርስቶስ ስላለው የልጅነት ስልጣን፣ ከአብ ስለተሰጠው የልጅነት ስልጣን። እውነት ነው። ከላይ የሚያወራው ስለ ወራሽነት ነው። ስም አይወረስም። የሚወረሰው ልጅ ከአባቱ የሚወርሰው የአባቱ የሆነውን ነገር ነው አይደለ? ስለዚህ አንድ ልጅ ሲሆን የሚወርሰው የአባቱ ብዙ ነገር አለ። ስለዚህ ወራሽ ስላደረገው ስም ነው የሚያወራው። አንድ ሰው ደግሞ ወራሽ ለመሆን ልጅ መሆን አለበት። ለአብርሃም የአብርሃም ወራሽ እንዲሆን የቤተ መጋቢ ኤሊዓዘር ሊወርሰኝ ነው አይደል ያለው። ነገር ግን ወራሽ እንዲሆን ምን መሆን አለበት? ልጅ መሆን አለበት ነው። አሁንም ስለ ውርስ ሲያወራ እዚህ ጋር ስለ ወራሽነት ስለሆነ የሚያወራው ምንድን ያለው? አንተ ልጅን እኔ ዛሬ ወለድኩ ያለው ከቶ ለማን ነው? ስለዚህ ሁሉን ወራሽ ማን ነው ማለት ነው? ኢየሱስ ክርስቶስ ነው ለማለት ነው። ለምን ልጅ የተባለው መላእክት ሳይሆን ማንንም መልአክ ልጅ አላደረገም። ልጅ የተባለው ኢየሱስ ክርስቶስ ነው። ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ነው። ስለ ወራሽነት ስለሆነ ወራሽ ለመሆን ደግሞ ይሄ የልጅነት ስልጣን ሊሰጠው የሚገባ ልጅ ተብሎ መጠራት የሚገባው ማን ነው ከተባለ ኢየሱስ ክርስቶስ ነው። ስለዚህ አሁን ኢየሱስ ስለሚለው ስም አይደለም እየተወራ ያለው፣ ወራሽ ስለሚያደርገው ስም ነው። ወራሽነት በልጅነት ስለሆነ ማለት ነው። ኢየሱስ ደግሞ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ነው የሚለው ከላይ አይደለ? ስለዚህ ሁሉን ወራሽ ያደረገው ልጅነቱ ነው። የልጅነቱን ስልጣን ነው እየተናገረ ያለውና ጥያቄያቸውም ግራ የገባው ነው። እምነታቸውም ግራ የገባው ነው። ምን ለመጠየቅ እንደፈለጉ ራሱ ግራ ገባኝ። ኢየሱስ የሚለው ስም ከዛ በፊት አብ ይጠራበት የነበረ ስም እንደሆነ አድርገው ነው እንግዲህ ወንድማችንን ሲጠይቁትና ግራ ሲያጋቡት የምንመለከተው ማለት ነው። መጽሐፍ ቅዱስም በጥልቀት ማጥናት ያስፈልጋል። አውዱን ተከትለንም ማንበብ አለብን። ይህ ዕብራውያን መጽሐፍ ምዕራፍ 1 ስለምንድን ነው የሚያወራው የሚለውን ነገር በደንብ መመልከት አለብን ብዬ አስባለሁ። በመጽሐፍ ቅዱስ ውስጥ በክርስትና ሕይወቱ ተዳክሞ ወደ ዓለም ሄዶ በሰላም የመጣ አንድም ሰው አታገኙ። ሰፈር ውስጥ ዞራችሁ ፈል ወይ እዚህ ያለ ብዙ ወንድሞች ይኖራሉ፣ እህቶች ይኖራሉ። ከጌታ ቤት ርቆ 6 ወር 1 ዓመት ከመንፈሳዊ ምግብ ከእግዚአብሔር ቃል የኢየሱስን ስም ከመጥራት ርቆ የሆነ ነገር ሳይከስር የመጣ ሰው አታገኙ። የሆነ ነገር ቢያንስ ሰላሙን አጥቶ ዋስትናውን አጥቶ ሲደናበር ሲደነግጥ ሞት ሲያስፈራው ዋስትና ሲያጣ እንደው ተው ሌላውን ነገር ሳይከስር ሂሳብ ሳይቀምስ ወደ ጌታ መግቦት መመለስ የለም። በክርስትና የዓመት ፈቃድ የሚባል የለም። እስቲ ትንሽ የዓመት ፈቃድ ወስጄ ትንሽ በሸነና ብዬ ምናምን የለም።
ከጌታ ጋር ነው በሸነና የምንለው። ከጌታ ጋር ነው አዋሳ ሄደን ተዝናንተን የምንመጣው። እሺ እንጂ ጌታን ቁጭ አድርጌ በሸነና የለም። ከጌታ ጋር እንዝናናለን፣ ከጌታ ጋር እንበላለን፣ እንጠጣለን፣ ከጌታ ጋር እንጂ እሱን ቁጭ አድርጎ የዓመት ፈቃድ ጌታ እዚህ ጋር ጠብቀኝ ትንሽ ቆየኝ እኔ ትንሽ ደረስ ሲቺ አይቼልህ ልምጣ ይችላል። ምን ዋስትና አለ? ብቻን ሲያገኝ ያሳማረኛ የሪያ እረኛ ያሳማረኛ አሳማ ታውቃለህ፣ ወደ በረት አይገባ። አንዱን በዚህ ተሮልጦ 100 በዚህ ይሮጥላል። በቃ ፈንዲሻ ሞኝ ሴት ከሆነች ፈንዲሻ ስትለቅም ስታስገባ ሙሉ ፈንዲሻ መሬቱ ነው የሚሆነው። ብልህ ከሆነች ከርና ታበስለዋለች። አሳማና ፈንዲሻ አንድ ናቸው። ብልህ እረኛ ሲያባረር አይውልም። በዚህ ተለው ግማሹ በዚህ አትይዘውም። አንዱንም ሳትይዝ መጨረሻ ወገብን ይዘህ ነው የምትቆም። ስለዚህ ምንድነው የሚያደርጉት? ያንጠባጥቡለታል። ያካ እንደ የሆነ ባቄላውን ያንጠባጠቡ ሲል እያለ በየተንጋጉ ይመጣሉ ማለት ነው። እያንጠባጠበ በረት ውስጥ ይገባል። እሱ ልክ በረት ውስጥ ሁሉም ሲገቡ ይዘጋል ማለት ወደ መታረጃቸው ማለት ነው። ሰይጣንም እንደዚሁ ነው። የሆነች ነገር እያንጠባጠበ ከጌታ ያርቃል። ሩቅ መንገድ ከሄድክ በረሃው ጋር ከደረሰ በኋላ እንዲህ ብትል ቸርች ሩቅ ነች፣ እንዲህ ብትል ሙድ ያስክብን ሰዎች የለንም፣ እንዲህ ብትል ብቻህን ያን ጊዜ ይሳካብሃል ማለት ነው። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው ወንድማችን ዴቭ እየተናገረ ያለው ሐሳብ እውነት ነው። ብዙዎቻችን ክርስትናን ወይም መንፈሳዊ ሕይወትን እንደ እስር ቤት እንቆጥረዋለን። ብዙ ነገሮችን ማድረግ እየፈለግን ብዙ ነገሮችን ለማድረግ ፍላጎቱ በውስጣችን እያለ ነገር ግን ክርስቲያን ከመሆናችን የተነሳ በጌታ ከመሆናችን የተነሳ ሳናደርገው እየቀረን ስለሆነ በቃ የጭቆና ሕይወት እየኖርን እንደሆነ እናስባለን። ይህ ነፃነት የሌለው ሕይወት እየኖርን እንዳለን እናስባለን። ነገር ግን ወንድምና እህቶቼ እየተጨነቅን በቃ በግድ ነገሩን ለማድረግ እየፈለግን በግድ ታግለን የምንኖረው አይደለም። ክርስትና በጸጋ ተጀምሮ በጸጋ የሚጨረስ እንደ ወንድማችን እንዳለው ከእግዚአብሔር ጋር ኢንጆይ እያደረግን ደስ እያለን እየተደሰትን የምንኖረው ነው እንጂ በመከራ ታግለን የምንኖረው ሕይወት አይደለም። እና በውስጣችን እንደዚህ አይነት ፍላጎት እያለ በመከራ እየታገለን የምንኖረው ከሆነ መጸለይ አለብን፣ ጌታም ነቅሎ እንዲያወጣልን እንደዚህ አይነት ፍላጎቶችን መሻቶችን እንጂ ክርስትና በራሱ የነጻነት ሕይወት ነው። የቅድስና ሕይወት ማለት የነጻነት ሕይወት ነው። ወንድምና እህቶቼ አሁን ክርስቶስ በነጻነት እንድንኖር ክርስቶስ ነጻነት አወጣን ይላል አይደል መጽሐፍ ቅዱስ። በነጻነት እንድንኖር ነጻ አወጣን ሲል መጀመሪያ ነጻ ከመውጣታችን በፊት ባሪያ ነበርን ማለት ነው አይደለ? ባሪያ ከነበርን የምን ባሪያ ነው የነበርነው ስንል መጽሐፉን ስናጠና የኃጢአት ባሪያ ነበርን አይደለ? የኃጢአት ባሪያ ከነበርን ነጻ ስንወጣ ከኃጢአት ተቃራኒ የሆነው ሕይወት ምንድነው? ቅድስና ነው አይደለ? ስለዚህ የነጻነት ሕይወት የቅድስና ሕይወት ነው። የኃጢአት ሕይወት ደግሞ የባርነት ሕይወት ነው እንጂ በነጻነት ኑሩ ሲለን እንደፈለግን እንሁን እያለን አይደለም። እግዚአብሔርን ደስ የሚያሰኘውን ነገር እያደረግን እንኑር ነው። በዛ ውስጥ ግን ኢንጆይ እያደረግን ደስተኞች እየሆነን ሳናስበው ቀለል ብሎን የምናደርገው የምናከናውነው ተግባር ካልሆነ አሁንም የኃጢአት ዝንባሌ፣ የኃጢአት ፍላጎት፣ የኃጢአት መሻት ውስጣችን አለና ኃጢአትንና ዓለማዊ ምኞትን ደግሞ የሚያስክድ የእግዚአብሔር ጸጋ ስላለ በዛ ጸጋ ይህንን መሻር አለብን። ሁሌ እየታገልነው መኖር የለብንም። አንዳንድ ነገሮችን እንዲያውም ሳናስባቸው ነው ጠልተናቸው ከውስጣችን ወጥተው የምናገኛቸው ማለት ነውና በጸጋና በቅድስና እያደግን ስንመጣ ነገሩ ቅልል ብሎን ከእግዚአብሔር ጋር ደስ የሚለውን ሕይወት እንጆ እያደረግን እያጣጣምን ይህንን መንፈሳዊ ሕይወት መኖር እንችላለን እንጂ የዓለምን ናፋቂዎች መሆን የለብንም። በእግዚአብሔር ቤት ሆነን እኔ ወደ ጌታ ልመጣ ስል የሰበርኩት ሲዲ 60 ዜማ አለው። 60 እለዋለሁ አልችልም ሞክር ይለኛል ጌታ። አንዴ ይህችን ግድ የለም ላውጣትና አለዋለሁ ሞክር እሺ ደረረን በረረረ ከዛ ወዲያው እኔ ስገረማለሁ እያለቀስኩ ራሴን አገኘዋለሁ። ኪቦርድ ድሮ እዛም ዘመረው ነው እኮ የዘመርኩት ባይዘው እስከ ዛሬ ካንተ ጋር ነው የሚለው እያለቀስኩ ለሊት ወደ ቤቴ 9 ሰዓት አታየኝም ወይ ጌታ እያልኩኝ ማለት ነው። አላውቅም የትኛው ጌታ ያው እኔ በማውቀው ጌታ ማለት ነው። ማለት መጽሐፍ ቅዱሳዊ የሆነውን ሳይሆን ዝም ብለን በልማድ የምንለው ግን ስለሰማኝ ሃሌሉያ ጊዜ ቆጥሮ ሰዓት ቆጥሮ እግዚአብሔር እንደተናገረው አድርጓቸዋል። ፖይንት ምንድነው ካላችሁኝ ለዚህ ለሚጠፋው ክብር፣ ለሚጠፋው ዝና፣ ለሚጠፋው ሽልማት በምን ያክል በአስደናቂ ፍጥነት፣ በአስደናቂ ጥራት፣ በአስደናቂ ጭንቀት እንዴት እንደምንሰራ ታይም ሰተን ለዚህ ነው
እነዚህ የሚሮጡት ሰዎች በሙሉ ሰውነታቸውን በነገር ሁሉ ምን ይላሉ አለ ይገዛሉ። እኔና እናንተ ደግሞ ለማይጠፋው ሽልማት ለማይጠፋው ክብር ከኢየሱስ ጋር አብረን ልንከብር ከኢየሱስ ጋር አብረን ልንሆን ለዘላለም ልንገዛ። አረ በደንብ አሜን። ስለዚህ አለ ታገኙ ዘንድ ሩጡ። ሰዎች ይሮጣሉ፣ ግን የሚያሸንፈው አንዱ ነው አለ። ይሮጣሉ፣ የወርቅ ሜዳሊያ የሚያገኘው ስንቱ ነው? አንዱ ነው። ስለዚህ በነገር ሁሉ ሰውነቱን ገዝቶ የሚሮጠው ለማግኘት የሚሮጠው ለማግኘት የሚሰራው በትክክለኛ ሞቲቭ የሚሄደው ሰው ያገኘዋል። ከእግዚአብሔር ጋር አብረን ሰራተኞች አሜን። አብረን ሰራተኞች 2-3 ፓስተሮች ብቻ መድረክ ላይ ሆነው የሚያገለግሉት አገልግሎት አይደለም። የእግዚአብሔር መንግስት ሁሉም እንደየተሰጠው ስጦታ የሚያገለግልበት ልዩ ልዩ ስጦታ እንደተሰጣቸው መጠን ብሏል ጴጥሮስ። እስኪ አጠገባቸው ያለው ምናልባት ከረሳው ባንተ ውስጥ ጸጋ እንዳለ ታውቃለህ ወይ በሉት። እስኪ ንገሩት እንጂ ባንተ ውስጥ ጸጋ እንዳለ ታውቃለህ ወይ በሉት። ከዛሬ ጀምሮ በሉት እግዚአብሔር ያንቀሳቀሰዋል በሉት። ሃሌሉያ ሃሌሉያ። በመንፈሳዊ ህይወታችን ውስጥ አሁን በምንሮጠው ሩጫ ውስጥስ ማን ይሆን ዋንጫውን የሚወስደው? ማን ይሆን ሽልማቱን የሚወስደው? ጳውሎስ ሲሆን ጴጥሮስ ሲሆን ወይስ ከሐዋርያት በልጠን ከነሱ እኛ ዋንጫውን ልናገኝ እንችላለን? ታውቃላችሁ በዚህ ምድር ላይ ባለው ውድድር ውስጥ በየትኛውም ሩጫም ሊሆን ይችላል፣ ትግልም ሊሆን ይችላል፣ በተለያየ መንገድ ውድድር ሲደረግ ዋንጫውን የሚያገኘው አንድ ሰው ነው። ታግሎ ማለት ነው። ምክንያቱም ውድድሩ ሁሉም በአንድ ትራክ ላይ ስለሚሮጡ ማለት ነው። አሁን ግን ሁላችንም በራሳችን ትራክ ላይ ነው የምንሮጠው። ውድድሩ ከራሳችን ጋር ነው። ሽልማቱን የሚሸለመው አንድ ሰው ብቻ አይደለም። በኔ ትራክ ውስጥ በኔ የህይወት ስርዓት ውስጥ እኔ አሸናፊ ከሆንኩኝ ራሴን ገዝቼ በነገር ሁሉ ጌታን አገልግዬ ከሄድኩኝ እኔም እሸለማለሁ። ያኛውም ወንድሜ በራሱ ትራክ ሮጦ በራሱ መንገድ ታግሎ ካሸነፈ እሱም አሸናፊ ይሆናል። አያችሁ ሁላችንም አሸናፊዎች መሆን እንችላለን። ውድድሩ ከሌላ አካል ጋር አይደለም፣ ከወንድሜ ጋር አይደለም የምወዳደረው፣ ከሌላ አገልጋይ ጋር አይደለም ትከሻ የምለካካው። ካያችሁ ጌታ ኢየሱስ ክርስቶስ እኮ ትከሻ ላይ ያለካኩት ነበር ዮሐንስ ወንጌል ላይ ከዮሐንስ ጋር ማለት ነው። ፈሪሳውያን ኢየሱስ ክርስቶስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል እንዳሉ በሰማ ጊዜ ወደ ገሊላ ወረደ ይላል አይደል? ጌታ ኢየሱስ ክርስቶስ ኢየሱስን ከዮሐንስ ለማላቅ ነበር ብዙዎች የሚጥሩት። ነገር ግን ኢየሱስ ትከሻ መለካካት አይፈልግም። የዮሐንስ አገልግሎት ሌላ ነው፣ የኢየሱስ ተልእኮ ሌላ ነው። ልክ እንደዚህ ነው ማገልገል አለብንና ይህን ለማግኘት ግን ሁላችንም ራሳችንን መግዛት አለብን። በነገር ሁሉ ራሳችንን መጎሰም አለብን። ለምን? የተዘጋጀልንን ክብር ለማግኘት ማለት ነው። በትንቢትማ በስማ ሰውም ትንቢት ለመስማት ነው የሚፈልገው፣ ገበያውም ትንቢት ነው። ገበያ ተኮር ሰዎችም የሚፈልጉት ነቢይ መሆን ነው። እኔ በጣም ይገርመኛል። ትንንሽ ልጆች ሁሉ አሁን ነቢይ መሆን ነው የሚፈልጉት። ምክንያቱም ገበያው የነቢይ ነው። ለዚህ ነው አሁን ቅድም የተሳሳተው ትምህርት የነቢያት ዘመን ነው የሚሏቸው ራሱ ውሸታቸው ነው። የእንትን ዘመን ኖሮ አያውቅም። የምላስ ዘመን አለ እንዴ? በአካል ውስጥ ያፍንጫ ዘመን አለ። ዋት ዲሰፕሽን! ፈረንጆቹን ያመጡት ባይ ዘ ዌይ ዌስተርን እንትን በቃ አብቅቷል። የሽማግሌዎች ዘመን አብቅቷል። የፓስተር ዘመን አብቅቷል ምናምን ብለው የፓስተር ዘመን አብቅቷል። የሽማግሌ ዘመን አብቅቷል። የወንጌላዊ ዘመን አብቅቷል። ወንጌላዊ ዘመን አብቅቷል። እሺ የሐዋርያት ነቢያት ዘመን ከዛ ደግሞ እኛ ተቀበል ነው። እዛ ትንሽ ጥቅስ እየጠቀሱ ነው የሚያወሩት። እኛ ምንም በደምሳሳ በቃ ነቢይ ነው። አንተስ ነቢይ ነው። አንተስ ነቢይ ጠቅላላ ነቢይ ጠቅላላ ምላስ። ለምን መሰላችሁ? ኮንሳምፕሽን እኮ እኛ እኮ ነን ያበላሸ ነው። በአንድ በኩል ሁሉ ሰው እሱን ፈላጊ ነው። አሁን እኮ ነው ለትምህርት መሰባሰብ የጀመርነው እኛ ራሳችን። ምን ያደርጋል አስተማሪነት? ለገበያ አያዋጣም። ሁላችንም የምንፈልጋቸው ስፔሲፊክ በጣም ጥቂቶቹን እኮ ስለ ጸጋ ስጦታ እንጸልይ ቢባል አሁን እናንተ ጽፋችሁ ስጡኝ ብል 3-4 አያልፉ። ፈውስ እንደምትሉ አውቃለሁ። ሐዋርያነት እንደምትሉ አውቃለሁ። ነብይነት እንደምትሉ አውቃለሁ። ማገልገል ትላላችሁ። ሰርቪንግ የጸጋ ስጦታዎች ለዚህ እኮ ነው ቁጥራቸው ብዙ ነው ወገኖች፣ በጣም ብዙ ነው። የጸጋ ስለሆኑ ቁጥራቸው ብዙ ነው። የማይመስሉ አሉ። አንዳንዶቹ የጸጋ ስጦታዎች የጸጋ ስጦታ አይመስሉም። ካሪዝማቲክ ጊፍት አይመስሉም። ማገልገል ሰርቪንግ ይኸው
አንደኛ ቆሮንቶስ 12 ሮሜ 12 ትንቢት መናገር ብሎ ከትንቢት ቀጥሎ ማገልገል ሰርቪንግ። በጣም ብዙ ሰዎች አሉ እንደዚህ አይነት ጸጋ ያላቸው፣ ግን እኛም ፕሮሞት ስለማናረጋቸው ስምም አይሰጠውም። ታይትል ነብይ እንትና ይባላል። ሰርቨር this is a diaconia, this is to serve። እንደዚህ አይነት ጸጋ ያላቸው ሰዎች በጣም ብዙ አውቃለሁ እኔ። ተጀስ ላቭ ቱ ሰርቭ ጀርባ ላይ ናቸው፣ መድረክ ላይ አታገኛቸው። ተጀስ ልባቸው ድው 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 የሚለውና ደስ የሚላቸው ሰርቭ የሚያደርጉበት ነገር ሲያገኙ ነው። ጸጋ ስጦታ እኮ ነው። ቸርች ጸጋ ስጦታ ብለን አፕሪሼት ስላላረግ ነው እኮ ነው። ጸጋ ስጦታ እኮ ነው። እውነት ነው። መጽሐፍ ቅዱስ ሲናገር ጸጋ ልዩ ልዩ ነው ይላል። መለገስም መምከርም በተለያየ መንገድ ወንድማችን እንዳለው አገልግሎት የማይመስሉ ነገር ግን አገልግሎት የሆኑ ከጌታ የርስትን ብድራት የምንቀበልባቸው ብዙ አገልግሎቶች አሉ። በስራ ቦታችን ማገልገል እንችላለን። በመውጣት በመግባታችን በእያንዳንዱ እንቅስቃሴያችን የምናደርገው ነገር በሙሉ አገልግሎት ነው። የምናደርገው ነገር ደግሞ ከስጦታዎች ውስጥ አንዱ ሊሆን ይችላል እና በዛ ነገር መትጋት ነው ያለብን እንጂ ሁልጊዜም አገልግሎት ብለን ስናስብ ሱፍ አድርገን ነብይ ወይም ደግሞ ሐዋርያ ተብለን መድረክ ላይ ቆመን ማይክ ጨብጠን የምናወራው አይደለም አገልግሎት። እንዲያውም እኔ በአሁኑ ሰዓት አብዛኛው እሱ ፌክ እንደሆነ ነው የማስበው። ፌክ የሆነ አገልግሎት ነው። እውነተኛው አገልግሎት በህይወት ላይ የተመሰረተ ነው። በኑሮ ላይ፣ በቤታችን፣ በስራ ቦታችን፣ በአካባቢያችን፣ በዛ አካባቢ የምንኖረው ህይወት እሱ ነው አገልግሎት ማለት። ከጌታም የርስትን ብድራት እንድናገኝ የሚያደርገን እሱ ነውና በእሱ ላይ ነው መትጋት ያለብን ወንድምናቶቼ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።